ይሄኛው ምክር ነው እንደ ምክር አዘል ነገር ነው። ሶስት አይነት ነገር በህይወታችሁ ልታስቡ ይገባል። የመጀመሪያው ያለፈ ታሪክ፣ ሁለተኛው ዛሬ የምትኖሩት፣ ሶስተኛው የነገ ማለት ነው። ያለፈው ታሪክ ነው። ታሪክ ውስጥ ተሳስታችሁ ሊሆን ይችላል። ታሪክ ውስጥ ብዙ ጀብድ ሰርታችሁም ሊሆን ይችላል። እና በታሪክ መመካትም አያስፈልግም። ሁለተኛ በታሪክ ውስጥ በተፈጠሩ ስህተቶች መሸማቀቅም አያስፈልግም። ታሪክ ለትምህርት ብቻ ስለሚሆን ማለት ነው ለዛሬ። ዛሬ ደግሞ ስጦታ ናት። እንድትኖራት እግዚአብሔር የፈቀደልህ ስጦታ ናት። ዛሬን በደንብ አልተረዳኸውም። ዛሬን ለመኖር እንደ ትላንቱ ሜይቢ እንዳሳካኸው ሊሆን ይችላል። ዛሬን በደንብ ለማሳካት ወይም ትላንት ከተሳሳትከው ስህተት ተምረህ ዛሬን የተሻለ አድርገህ ለመኖር ካላቀድክ ካልተንቀሳቀስክ የነገ ታሪክ አልጠቀመህም ማለት ነው። ስለዚህ ታሪክህን አላወቅከውም፣ ታሪክህን ለጥቅም አላዋልከውም ማለት ነው። ያ ማለት በህይወቴ ለለውጥ ዝግጁ አይደለህም። ታሪክ ለለውጥ ዝግጁ እንድትሆን ሁሌ ስለሚያደርግህ ማለት ነው። ከትላንት ውድቀት ትማራለህ፣ ከትላንት ስኬቶች ጥንካሬም ትማራለህ። የዛሬን የተሻለ አድርገህ ለመኖር ትሮጣለህ። የነገ ደግሞ ምስጢር ነው። ነገ በሚሆነው አትመካ። መጽሐፍ ምን ይላል? ነገ የሚሆነውን አታውቅምና ነገ በሚሆነው አትመካ ይላል። ነገ ለእግዚአብሔር ብቻ ነው የተሰጠው። ዛሬ እስከ ማታ ምን እንደምትሆን እንኳን አታውቅም። ከዚህ ደቂቃ በኋላ እንኳን ያለውን የሚያውቅልህ እግዚአብሔር ብቻ ነው። ስለዚህ ነገ በሚሆነው መመካት የለብህም። መጽሐፍ ግን ምን ይላል? በአልጋ ሳለ መንገድህን ሰልል ይላል። ነገ በህይወት ውስጥ ልትኖር የምትፈልገውን በህይወቱ ውስጥ ሰርች አድርግ፣ አቅድ፣ አስብ። ያንን ለማሳካት ደግሞ አቅድ፣ የሚያስፈልጉ ነገሮችንም እይ። ለወደፊት ሊሆኑልህ ያሉትንም በደንብ ለመመልከት ሞክር። ከዚያ ውጭ ግን ነገ በሚሆነው አትመካ። ምክንያቱም ነገ ለእግዚአብሔር ብቻ ነው የተሰጠው። ዛሬ መኖርህን ነው የምታውቀው እንጂ ነገህን አታውቅም። ዛሬ ሜይቢ ትልቅ ቦታ መሆንን ነው የምታውቀው፣ ነገ ምን እንደምትሆን አታውቅም። ወይ ዛሬ ትንሽ ቦታ ልትሆን ትችላለህ፣ ነገ ምን እግዚአብሔር እንደሚያደርግ አታውቅም። ስለዚህ ነገ በሚሆነው ልትመካ መጽሐፍ ቅዱስ አይናገርም። እና ሰው ያስባል፣ እግዚአብሔር ግን ይፈጽማል። ምሳሌ ላይ እንደምናገረው ካንተ የሚጠበቀው ማሰብ ነው ስለ ነገ። ሌላ ቦታ ምን ይላል? ነገ ስለ ነገ አትጨነቁ፣ ለነገ ክፋቱ ይበቃዋል ይላል። ስለ ነገ እንድንጨነቅም መጽሐፍ አይናገርም። ስለ ነገ ደግሞ ስለ ነገ በሚሆነው እንድንመካ መጽሐፍ አይናገርም። ምክንያቱም ነገ ምስጢር ናት፣ የተሰጠችው ለፈጣሪ ለአምላካችን ለእግዚአብሔር ብቻ ነው። ነገን የሚያውቀው እሱ ብቻ ነው። እንዴት እንደሚያኖር የሚያውቀው እሱ ብቻ ነው። ስለዚህ ነገያችሁን ለእግዚአብሔር አሳልፋችሁ ስጡ። ከትላንት ተማሩ። ዛሬ እግዚአብሔር የሰጣችሁ ስጦታ እንደሆነ ስለ ዛሬ እግዚአብሔርን እያመሰገናችሁ ሩጡበት። ስለ ነገ ደግሞ እግዚአብሔርን እያመሰገናችሁ ጠብቁት። ነገ የእግዚአብሔር ብቻ ናት፣ ማንም አያውቅም። ኃያላን ያልናቸው በቅጥበት ያጣናቸው በጣም ብዙ አሉ። ባለጸጎች ናቸው ያልናቸው ወርደው የዘቀጠ ቦታ ያየናቸው በጣም ብዙ አሉ። በጣም የተናቁ ከሰው በታች የመሰሉ ደግሞ ኃያል የሆኑ በጣም ብዙ አሉ። ለዛ ነው መጽሐፍ ለሁሉም ጊዜ አለው የሚለው። ነገ የሚሆነውን አናውቅምና ለእግዚአብሔር ብቻ ስለሆነ ዛሬ የሆነ ስላለው እግዚአብሔርን እያመሰገን ስለ ነገውም እግዚአብሔርን እያመሰገን እግዚአብሔርን እንጠብቅ። ይሄንን ልነግራችሁ ነው። እግዚአብሔር ሁሉ ኃያል ነው። ሰዎች እግዚአብሔርን ለማውረድ ይጥራሉ፣ ራሳቸው ወርደው ይቀራሉ። ሰዎች ፈጣሪ ላይ በውሸት ተናግረው ፈጣሪ እንደሌለ ለማሳየትም ይሞክራሉ። ራሳቸው ግን በሐሳባቸው ተበልተው ይጠፋሉ። እግዚአብሔር በዙፋኑ ሆኖ ሁሉን በጥበቡና በማስተዋሉ ያሳልፋል። ሁሉን አዋቂ ነው። ሁሉም ቦታ ይገኛል። ሁሉን ይችላል። ልብንና ኩላሊትን ይመረምራል። የሰውንም መንፈስ ይመዝናል። እግዚአብሔር ኃያል ነው፣ እንደ አንበሳም ጨካኝ ነው ይላል መጽሐፍ። ስለዚህ እግዚአብሔርን ተማመኑት። ስለ ዛሬው እግዚአብሔርን አመስግኑ። ከትላንት ታሪክ ተማሩ። የነገን ደግሞ በእግዚአብሔር እጅ አደራ ሰጥታችሁ ኑሩ። ተባረኩ። ዘመናችሁ ይባረክ።